ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ቅዳሜ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 12ኛ መደበኛ ስብሰባውን በትላንትናው ዕለት አካሂዷል። ትራምፕ የጣሊያኗ ጠቅላይ ሚኒስቴር ፎቶ እንድንነሳ ለመነችኝ ማለታቸው ቁጣን ቀሰቀሰ። ረቂቅ አዋጅ ወጥቶ የሆነ ብሔራዊ ስታቲክስ ስርዓት በመፍጠር ጠንካራ የህግ ማዕቀፍ መዘርጋት የሚያስችል መሆኑን ተገለጸ። በእስራኤል የአየር ጥቃት ቢያንስ 18 ሰዎች መገደላቸውን ሊባኖስ ገለጸች። የኢትዮጵያ ዋንጫ የፍጻሜ ጨዋታ ሰኔ 30 እንደሚካሄድ ተገለጸ። የቴዲ አፍሮ የቀድሞ ማናጀር አቶ አዲሱ ገሰሰ ከዚህ ዓለም በሞት መለየታቸው ተገለጸ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 12ኛ መደበኛ ስብሰባውን በትላንትናው ዕለት አካሂዷል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 5ኛ ዓመት 12ኛ መደበኛ ስብሰባው የከተማዋን የ2019 ዓመተ ምህረት ረቂቅ በጀትን ጨምሮ በተለያዩ ቁልፍ አጀንዳዎች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም መሰረት አንደኛ በገለልተኛ የግል ተቋማት የተጠናውን የከተማዋን ገቢ የማመንጨት አቅም ጥናት ላይ ተወያይቶ ጥናቱ ይበልጥ በሁሉም ባለድርሻ አካላት በውይይት እንዲዳብር አቅጣጫ አስቀምጧልም ተብሏል። ሁለተኛ የ2019 ዓመተ ምህረት የከተማ አስተዳደሩ የቀጣይ ዓመት ረቂቅ በጀት 502.27 ቢሊዮን ብር ሆኖ ወደ ከተማው ምክር ቤት እንዲመራ ተወስኗልም ተብሏል። ይሄ የሀብት ድልድልና ምደባ በዋናነት የሚከተሉትን መስፈርቶችና ታሳቢዎች መሰረት ያደረገ ነው። የከተማ አስተዳደሩን የልማት ስትራቴጂና የትኩረት አቅጣጫዎች፣ ደህንነትን ለመቀነስ ዘላቂ የልማት ግንባታዎች ለማረጋገጥ፣ የነዋሪዎችን የልማት ፍላጎትና የአገልግሎት አቅራቦት ለማሳደግ፣ በተለይም የስራ ፈጠራን ለማበረታታት የመሰረተ ልማት ፕሮጀክቶች፣ መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳት፣ ትራንስፖርትና የእሳትና ድንገተኛ አደጋ መከላከል እንዲሁም ማህበራዊ አገልግሎቶችን ለማሻሻል ሚና ላላቸው ዘርፎች ትምህርት፣ ጤና እና በዝቅተኛ ገቢ ለሚተዳደሩ የከተማዋ ነዋሪዎች የሚደረግ ድጎማ ነውም ተብሏል። በዚህም መሰረት በከተማ አስተዳደር ለማዕከል ሴክተር ተቋማትና ለክፍለ ከተሞች ለመደበኛ ካፒታል ፕሮጀክቶች ማስፈጸሚያ ከተደላደለ አጠቃላይ ወጪ ውስጥ ከፍተኛውን ድርሻ የሚይዘው 71 በመቶ ለድህነት ቅነሳና ለዘላቂ ልማት ግንባታ ማስፈጸሚያ የተመደበ ሲሆን ቀሪው 29 በመቶ ደግሞ ለአስተዳደራዊ ወጪዎች ተደላድሏልም ተብሏል። ሶስተኛ በፍትህ ቢሮ ተዘጋጅቶ በቀረበው የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የብቃት መመዘኛና ማረጋገጫ ተቋም ስልጠና የተግባር አደረጃጀትና አሰራሩን ለመወሰን በተዘጋጀው ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፏል። አራተኛ ባዘጋጀው ቤታዊ ይዞታ አገልግሎት ክፍያ ማስፈጸሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፏል። አምስተኛ በመሬት ልማት አስተዳደር ቢሮ ተዘጋጅቶ የቀረበው ሀገራዊ ፋይዳ ላላቸው ፕሮጀክቶች የቀረበው የመሬት ምደባ ላይ ተወያይቶ ካቢኔ ውሳኔ አሳልፏል። ትራምፕ የጣሊያኗ ጠቅላይ ሚኒስቴር ፎቶ እንድንነሳ ለምናኛለች ማለታቸው ቁጣን ቀሰቀሰ። ፕሬዝዳንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስቴር ጆርጂያ ሜሎና ፎቶ ለመነሳት እንደለመነቻቸው ለጣሊያን ቴሌቪዥን ከተናገሩ በኋላ የጣሊያን የውጭ ጉዳይ ሚኒስቴር ወደ አሜሪካ የሚያደርጉትን ጉዞ ሰረዙ። ጠቅላይ ሚኒስቴሯም ፕሬዝዳንት ትራምፕ ፎቶ ለመነሳት ለመኑ ብለው የተናገሩት ሙሉ በሙሉ ፈጠራ ነው በማለት አጣጥለውታል። ትራምፕና ሜሎኒ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የምድብ 7 ጉባኤ ላይ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስቴር ኋላ ላይ ለጋዜጠኞች በሰጠችው መግለጫ ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረም ተናግረዋል። ይሁን እንጂ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር ባደረጉት የስልክ ምልልስ ፎቶ እንድንነሳ ስትለምነኝ አሳዝናኛለች ማለታቸውም ተሰምቷል። በተጨማሪም ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ የተነጋገሩበትን ጨምሮ በርካታ ጊዜ አብረው የሚታዩባቸው ምስሎች ተሰራጭተዋልም ተብሏል። ትራምፕ ጠቅላይ ሚኒስቴሯ ስላናገርኳት ምናልባት ደስ ብሏት ይሆናል ማለታቸውን የገለጸው ቴሌቪዥን ጣቢያው ፕሬዝዳንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ሳሰማ በጣሊያንኛ የተተረጎመውን አቅርቧል። ይሄንን ተከትሎ ጠቅላይ ሚኒስቴር ሜሎኒ ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮቻቸው ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተዋል።
ሰጥተዋልም ተብሏል። ይሄ ክስተት ለመጀመሪያ ጊዜ ያጋጠመ አለመሆኑን በመግለጽ የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅም ብለው ጠቅላይ ሚኒስቴሯ ኮንነዋል። ረቂቅ አዋጅ ውስጥ የሆነ ብሔራዊ ስታቲክስ ስርዓት በመፍጠር ጠንካራ የህግ ማዕቀፍ መዘርጋት የሚያስችል እንደሆነ ተገለጸ። በአዲስ አበባ ሰኔ 12 2018 የቀረበው ረቂቅ አዋጅ ወጥ የሆነ ብሔራዊ ስታቲክስ ስርዓት በመፍጠር ጠንካራ የህግ ማዕቀፍ መዘርጋት የሚያስችል እንደሆነ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገለጸ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በኢትዮጵያ ስታቲክስ ረቂቅ አዋጅ ቁጥር 23 2018 ላይ ከባለድርሻ አካላት ጋር ይፋዊ የህዝብ ውይይት መድረክ አካሂዷልም ተብሏል። የፕላንና ልማት ሚኒስቴር አማካሪ አቶ ብራቱ ይገዙ የረቂቅ አዋጁ መነሻ ሀሳብ ባቀረቡበት ወቅት አዋጁ የኢትዮጵያን ስታቲክስ ስርዓት ለማጠናከርና የበለጠ ለማዳበር እንዲሁም ስርዓቱን በዘመናዊ ቴክኖሎጂ በማስደገፍ ዘመኑን የዋጀ ለማድረግ የሚያስችል ነው ብለዋል። በዚህም የመረጃ ጥራትና ተደራሽነትን በማሻሻል እንዲሁም ግልጸኝነትን በማረጋገጥ መረጃው ታማኝነት እንዲኖረው የሚያደርግ መሆኑንም ጠቅሰዋል። በተጨማሪም የሚቀርቡ መረጃዎችን በዓለም አቀፍ ደረጃ ተቀባይነትን ማረጋገጥ የሚያስችል ሁኔታ ማዘጋጀታቸውንም ተናግረዋል። የፕላንና ልማት ሚኒስቴር ዴኤታ በረከት ፍስሐ ጽዮን በበኩላቸው ረቂቅ አዋጁ ሁሉን አቀፍ የሆነ ብሔራዊ ስታቲክስ ስርዓት መፍጠር የሚያስችል መሆኑንም ገልጸዋል። በስርዓቱ የሚሳተፉ አካላትን ስልጠናና ኃላፊነት በግልጽ በመዘርዘር የአገልግሎቱን የሙያ ነጻነት ይበልጥ በማጠናከር በስታቲክስ ስርዓት የምንከተላቸው መርሆችና አሰራሮች በግልጽ የሚደነግግ መሆኑንም ጠቅሰዋል። እንዲሁም በስታቲክስ ረገድ የወጡ አዳዲስ ለውጦችን በቴክኖሎጂም ከስነ ዘዴዎች አኳያም በአግባቡ ያስቀመጠ መሆኑን ጠቁመው መንግስት በመረጃ ላይ የተመሰረተ ፖሊሲ እንዲያወጣና ውሳኔ እንዲሰጥ የሚያግዝ መሆኑንም አስገንዝበዋል። በመድረኩ የተገኙ የተለያዩ የማህበረሰብ አካላት በበኩላቸው ለረቂቅ አዋጁ ግብዓት የሚሆኑ ሀሳቦችና አስተያየቶች ሰጥተዋልም ተብሏል። ረቂቅ አዋጁ የሙያ ነጻነት በመስጠት ከፍተኛ መጠን ያላቸው መረጃዎችን ለመተንተን ቴክኖሎጂ ወይም ሰው ሰራሽ አስተውሎት መጠቀምን የሚያበረታታ መሆኑን ገልጸዋል። እንዲሁም ብሔራዊ የስታቲክስ ስርዓት ለመዘርጋት ያለመ በመሆኑ አስፈላጊና ወቅቱን የጠበቀ መሆኑን ጠቅሰው ነገር ግን ብሔራዊ ስርዓቱ ሲዘረጋ የክልሎች ስልጣን አይጋፋም ወይ? እንዴትስ ልታጣጥሙ ታስቧል? የሚል ጥያቄዎችን አስነስቷል። የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ በሰጡት ምላሽና ማብራሪያ ክልሎች የራሳቸው የስታቲክስ አዋጅ ቢኖራቸውም የጋራ ተጠቃሚነትን ለማረጋገጥ ሲባል ከፌዴራል መንግስት ጋር በቅንጅት የሚሰሯቸው ስራዎች መኖራቸውንም ገልጸዋል። የመድረኩ ተሳታፊዎች ያነሱት ጠቃሚ ሀሳቦችና አስተያየቶችም አዋጁ ሲወጣ በግብዓትነት እንደሚወሰዱ ተናግረዋል። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ በበኩላቸው ረቂቅ አዋጁ ወጥ የሆነ ብሔራዊ ስታቲክስ ስርዓት በመፍጠር ስርዓቱን መምራት የሚያስችል የህግ ማዕቀፍ ለመዘርጋት የሚረዳ ነውም ብለዋል። ለዚህም ቋሚ ኮሚቴው አዋጁ ጠንካራና ታማኝ የመረጃ ስርዓት መዘርጋት በሚያስችል መልኩ ጸድቆ እንዲወጣ እንደሚሰራም ገልጸዋል። በእስራኤል የአየር ጥቃት ቢያንስ 18 ሰዎች መገደላቸውን ሊባኖስ ገለጸች። እስራኤል በደቡባዊ ሊባኖስ በፈጸመችው ተከታታይ የአየር ጥቃት ምክንያት ቢያንስ 18 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። እስራኤል በበኩሏ በሄዝቡላ ጥቃት 4 ወታደሮች እንደተገደሉም ገልጻለች። የእስራኤል መከላከያ ኃይል ኢላማ ያደረገው ታጣቂዎችን እና በኢራን የሚደገፈውን ሄዝቡላ የሚጠቀምባቸው መሰረተ ልማቶችን እንደሆነም ተናግረዋል። ኢራንና አሜሪካ የደረሱበት ስምምነት ሊባኖስን ጨምሮ በሁሉም ጦር ግንባሮች ተኩስ አቁም ማድረግን ያካትታልም ተብሏል። ስምምነቱ ላይ ከተደረሰ በኋላ እስራኤልና ሄዝቡላ አንዳቸው በሌላኛቸው ላይ ጥቃት መሰንዘራቸውን ቀጥለዋልም ተብሏል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጦራቸው የደህንነት ማስከበር ቀጠና ካሉት ደቡባዊ ሊባኖስ ለቆ እንደማይወጣም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩ ጽሑፍ የተኩስ አቁሙ በሁሉም ግንባሮች ይተገበራል ብለው እንደሚያምኑም ገልጸዋል። የኢትዮጵያ ዋንጫ የፍጻሜ ጨዋታ ሰኔ 30 እንደሚካሄድ ተገለጸ። የሲዳማ ቡናና ወልወሎ አዲግራት ዩኒቨርሲቲ የኢትዮጵያ ዋንጫ የፍጻሜ ጨዋታ ሰኔ 30 ቀን 2018 ዓ.ም እንደሚከናወን ተገለጸ። ጨዋታው ከቀኑ 9 ሰዓት በአዲስ አበባ ስታዲየም እንደሚደረግ የኢትዮጵያ እግር ኳስ
ፌዴሬሽን አስታውቋል። አሸናፊው ቡድን ኢትዮጵያን ወክሎ በቀጣይ ዓመት በካፋ ኮንፌዴሬሽን ዋንጫ ላይ ይሳተፋልም ተብሏል። የኢትዮጵያ ዋንጫ ከ1937 ዓመተ ምህረት አንስቶ እየተካሄደ የሚገኝ አንጋፋ የክለቦች የጥሎ ማለፍ ውድድር እንደሆነም ተገልጿል። የቴዲ አፍሮ የቀድሞ ማናጀር አቶ አዲሱ ገሰሰ ከዚህ ዓለም በሞት ተለዩ። የጃኖ ባንድ መስራች የነበሩትና የሙዚቀኛ ገሰሰ ዘለቀ ወንድም የሆኑት ታዋቂው የሙዚቃ ፕሮዲውሰርና ማናጀር አቶ አዲሱ ገሰሰ በአሜሪካ ሀገር ህይወታቸው ማለፉን የቅርብ ወዳጆቻቸው ለመዝናኛ ሚዲያ አስታወቁ። አቶ አዲሱ ዓለም አቀፍ ዝናን ያተረፉት የቦምባርኔ ልጆችና በርከት ያሉ ታዋቂ ሙዚቃዎችን የማማከርና የማስተዳደር ስራ እየሰሩ ግምቱ የሙዚቃ አስተዳደር ባለሙያ ነበሩም ተብሏል። አቶ አዲሱ የቴዲ አፍሮ ማናጀር በመሆን ለረጅም ጊዜ አገልግለው እንደነበርም ተገልጿል። በትላንትናው ዕለት አመሻሽ ላይ በኒው ጀርሲ ግዛት ህይወታቸው ያለፈው አቶ አዲሱ ገሰሰ የመሞታቸው ምክንያት ለጊዜው ያልታወቀ ሲሆን አስክሬናቸው ወደ ኢትዮጵያ ለመላክ እንደታሰበ የደረሰ መረጃ አመላክተዋልም ተብሏል። ለዛሬ ለዕለተ ቅዳሜ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ